ፖርኖግራፊ ምን ማለት ነው? ምናልባት በእንማማር ከተማርናቸው ሁሉ በዚህ ዘመን በጣም አንገብጋቢና ወሳኝ ልንማረው የሚገባው ትምህርት ስለ ፖርኖግራፊ ነው። ፖርኖግራፊ በዚህ ዘመን በዓለማችን ላይ ብዙሃኑን ያጥለቀለቀ በጣም አደገኛ የሆነ በሽታ ነው። ምንድነው ጉዳቱ? ኃጢአት ነው? አይደለም። ከፖርኖግራፊ ጋር ተያይዞ የሚመጡት አደገኛ ነገሮችስ ምን ይሆኑ? ለምንድነው ብዙዎቻችን ከፖርኖግራፊ ምስል ከፖርኖግራፊ ሱስ መላቀቅ ያቃተን? እንዴት ነው ሰው ወደ ፖርኖግራፊ ሱስ ውስጥ የሚገባው? ፖርኖግራፊ ሱስ እንደ ሌሎች አይነት አዲክሽኖች እንደ ሌሎች አይነት ሱሶች ለሌላ ሰው የምታማክሩት ነገር አይደለም። ብዙ ጊዜ በዚህ ሱስ የሚጠቁ ሰዎች ለራሳቸው ጉዳዩን ደብቀው በሀፍረት ለሌሎች ሰዎች እርዳታን ስለማይጠይቁ ብቻቸውን እየቆሰሉና ውስጣቸው እየተበላ ይሄዳል። እነዚህን ሁሉ ጠቅልለን በዚች አጭር ቪዲዮ እንማራለን። እርግጠኛ ነኝ ይህንን ቪዲዮ ከተመለከታችሁ በኋላ ከፖርኖግራፊ ሱስ ትላቀቃላችሁ። ይህንን ርዕስ ማንሳታችን በጣም ወሳኝ ነው። ምክንያቱም በዚህ ዘመን አጠገብህ ያለው ሰው ወይ ፖርኖግራፊ ተመልክቶ ያውቃል ወይ አሁንም በድብቅ የፖርኖግራፊ ተመልካች ነው። እያጋነንኩኝ አይደለም። አብዛኞቻችን በክርስቲያን ማህበረሰብ ውስጥ ያለን፣ በሌሎች እምነት ውስጥ ያለን ሳንፈልገው የፖርኖግራፊን ልምምድ በድብቅ ተለማምደነዋል። ባንለማመደው እንኳን የዚህ ልምምድ ተጠቂ ሆነን እናውቃለን ወይ ደግሞ ወደፊት ልንሆን እንችላለን። ለዛ ነው መማር ያለብን። በመጀመሪያ ፖርኖግራፊ የሚለው ቃል እንዴት መጣ? ከየት መጣ? ምን ማለት ነው? የሚገርማችሁ ነገር ፖርኖግራፊ ማለት ከሁለት ቃላቶች የመጣ የግሪክ ቃል ነው። ፖርኒ እና ግራፊ። ፖርኒ ማለት ፕሮስቲቲዩት ወይም ሴተኛ አዳሪዎች ሲሆን ግራፊ ማለት ደግሞ እንደ ጽሁፍ ጥበብ እንደማለት ነው። ባጭሩ በበፊት በነበሩ ዘመናቶች ውስጥ ፖርኖግራፊን ወይም ፖርኖግራፊን የሚጠቀሙት ልክ እንደ አንድ ኪነ ጥበብ ወይም ልክ እንደ አንድ ስነ ጽሁፍ እይታ አድርገውት ነበር። ፖርኖግራፊ መቼ እንደተጀመረ አይታወቅም። ከጥንት ጀምሮ የነበሩ ነገስታቶች እንደገና ደግሞ ቤተ አምልኮ ስርዓቶች ውስጥ ሁሉ ሲደረግ የነበረ በጽሁፍ፣ በምስል፣ በፊልም፣ በድምፅ፣ በቅርጻ ቅርጾች እንኳን ጭምር ይሄ ነገር በጣም ይተላለፍ ነበር። ባጭሩ ትርጓሜው ጾታዊ ስሜትን የሚቀሰቅሱ ነገሮች ማለት ነው። ታዲያ እነዚህ የፖርኖግራፊ ምስሎች የሚሰሩት በጽሁፍ ሊሆን ይችላል፣ በድምፅ ሊሆን ይችላል፣ በቋንቋዎች ሊሆን ይችላል፣ በፊልሞች ሊሆን ይችላል። በእነዚህ ሁሉ መንገድ ተጠቅመው ከጥንት ጀምሮ ይሄንን ስሜት የሚቀሰቅሱ ነገሮች አንድ ወንድና አንድ ሴት ሲያደርጉት አሊያም ወንድና ወንድ ሲተገብሩት እንዲታይ ይደረጋል። ይሄ ወደ ስሜታዊነትና ጾታዊ መንቃት ውስጥ የሚያዳርግ ድርጊት ወይም ምስል ወይም ስነ ጽሁፍ አጋንንታዊ የሆነ ስነ ጽሁፍ ነው። ለምንድን ነው ስለ ፖርኖግራፊ መማር ያለብን? ይሄ ጉዳይ በጣም ክፉ የሆነ አጋንንታዊ ጥበብ ሲሆን ብዙዎችን የስጋቸውን ማንነት እስከ መጨረሻው ጥግ ድረስ የሚያነቃና ያለ ልክና ያለ ገደብ የሆነ ልቅ የግብረ ስጋ ግንኙነትን የሚቀሰቀስ ክፉ መንፈስ ነው። የፖርኖግራፊ አሰራር ስጋዊነትን ወደ መጨረሻ ደረጃ በማዳረስ መንፈሳዊነትን አቀዝቅዞ አሊያም ጭራሽ አጨልሞ በውስጣቸው ያለውን ትንሽዬ መነቃቃት የማጥፋት እቅድ ይዞ የሚሰራ አሰራር ነው። የፖርኖግራፊ መነሻ መቼ እንደሆነ አይታወቅም። ነገር ግን በአንዳንድ ቤተ እምነቶች ውስጥ ይሄ ህጋዊነትና ትክክል የሆነ የአምልኮ ስነ ስርዓት ሲሆን፣ በሌሎች ደግሞ እጅግ በጣም አጸያፊና የምንጻረረው ተግባር ነው። ይሄ ከዚህ ጋር የምትመለከቱት ምስል በህንድ ሀገር ውስጥ ካጁራሆ በምትባል ከተማ ውስጥ በነበረ ቤተ መቅደስ የነበረ ቅርጻ ቅርጽ ነው። ይህ ማለት በዛ ስፍራ ላይ ያሉ ሰዎች አምልኮ ስነ ስርዓታቸውን የሚያደርጉት ከአንድ ወንድና ሴት ጋር በሚደረግ ያለ ልክ የሆነ ልቅ የግብረ ስጋ ግንኙነት ነበር። ምክንያቱም ጣዖታቱ ወይም አማልክቱ በዚህ ነገር ይደሰታሉ ብለው ስለሚያስቡ። ታዲያ በዚህ ሰዓት ይሄ አጸያፊና እግዚአብሔር የሚጸየፈው ድርጊት እኛንም ከመንፈሳዊነት አውጥቶ ስጋዊና ከባድ የህሊና ጸጸት ውስጥ የሚከተው ይህ ፖርኖግራፊ ልምምድ በዓለማችን ውስጥ ከ84% በላይ የሆኑ ሰዎች በዚህ ነገር ተጠቂዎች ሆነዋል። ማለትም ከመቶ ሰው 84ቱ ወይ የፖርኖግራፊ ምስል ተመልክቷል ወይ በየቀኑ ይሄንን ምስሎች የሚመለከት ሰው ነው። በዚህ ውስጥ ደግሞ በጣም ተጠቂዎች የሚሆኑት ወጣት የተባሉት ወይም ከ18 ዓመት እስከ 49 ዓመት ያሉ የእድሜ ክልሎች ናቸው። በዚሁ አጋጣሚ ይሄንን እንኳን ቪዲዮ የምትመለከቱ በጣም ብዙ ሰዎች በዚህ
አደገኛ በሆነ ፖርኖግራፊ ልምምድ ውስጥ የተዘፈቃችሁ ሰዎች በደንብ ልብ ብላችሁ አዳምጡኝ። ይህ አደገኛ የዲያብሎስ መሳሪያ ትንሽ አይልም፣ ትልቅ አይልም፣ ወንድ አይልም፣ ሴት አይልም፣ ህፃናት፣ አዛውንቶች፣ ያገቡ እንኳን በዚህ ሱስ ውስጥ ተጠቂዎች ሊሆኑ ይችላሉ። አዎ ባለትዳሮች እንኳን ሚስት እያላቸው ባል እያላቸው በፖርኖግራፊ ሱስ ሊያዙ ይችላሉ። የዚህ ሱስ አደገኛነት ያለው እዚህ ጋር ነው። ፖርኖግራፊ ሱስ እንደ ሌሎች አይነት አዲክሽኖች፣ እንደ ሌሎች አይነት ሱሶች ለሌላ ሰው የምታማክሩት ነገር አይደለም። ብዙ ጊዜ በዚህ ሱስ የሚጠቁ ሰዎች ለራሳቸው ጉዳዩን ደብቀው በሀፍረት ለሌሎች ሰዎች እርዳታን ስለማይጠይቁ ብቻቸውን እየቆሰሉና ውስጣቸው እየተበላ ይሄዳል። የሚገርማችሁ ነገር በቤተ ክርስቲያን ውስጥ እንኳን የሚያገለግሉ አገልጋዮች ትላልቅ ስፍራ ላይ የምትጠብቋቸው ሰዎች በዚህ ሱስ ሊጠመዱ ይችላሉ። አደገኝነቱ ነግረነው አካፍለነው እርዳታ ጠይቀን ሰዎች ስለማያማክሩን ስለማይጸልዩልን ነው። በቀላሉ ደባብቀነው ምንም እንዳላጠፋ ሰው በዛ ሱስ ውስጥ ተጠምደን ግን ከፊት ለፊት ሌላ ሰው መስለን ስለምንታይ ነው። ከባድ ነው በጣም። የመጀመሪያው ከአንድ ነገር ለመውጣት እርዳታን በመፈለግ እና ፊት ለፊት ቀርቦ በመወያየት ነው። ይህንን ደግሞ ፖርኖግራፊ ሲሆን ብዙ ሰዎች አያረጉት። የመጀመሪያው በማህበረሰቡ ዘንድ ተቀባይነትም ስለሌለው ሀፍረት ተደርጎ ስለሚቆጠር ነው። ሁለተኛው ከወጣንም በኋላ ብዙ ጊዜ መልሰን መላልሰን ደጋግበን ስለምንገባበት በድብቅ ስለምናደርገው ተመልሰን ለሌሎች ሰዎች ማማከር አንፈልግም። ስለዚህ ይሄ ቪዲዮ እናንተ ጋር ከደረሰ እናንተን ሊያማክር የመጣ ጠቃሚ የሆነ የእግዚአብሔርን ቃል ላካፍላችሁ። መውጣት ይቻላል? አዎ ይቻላል። ለሰው የማይቻል ለእግዚአብሔር ይቻላል። በመጀመሪያ ፖርኖግራፊ ኃጢአት ነው ወይ? አዎ ኃጢአት ነው። የመጀመሪያው ኃጢአት የሆነበት ምክንያት ከመጽሐፍ ቅዱስ ከ10ቱ ትእዛዛት በ7ኛው ትእዛዝ ላይ አታመንዝር ስለሚል ነው። ይሄንን ቃል በዘጸአት ምዕራፍ 20 ቁጥር 14 ላይ ታገኙታላችሁ። ጌታችን ኢየሱስ ክርስቶስ በማቴዎስ 5 ላይ ደግሞ ይሄንን አጽንቶ ሲናገር ቁጥር 27 ላይ ወደ አንዲት ሴት ያየ የተመለከተ የተመኘ በልቡ ከእርሷ ጋር አመነዘረ ብሎ ተናግሯል። ፖርኖግራፊ ማለት በቀጥታ ይሄ ነው። የማታውቋቸው ሁለት ሰዎች የሚያደርጉትን ግንኙነት በመመልከት ወደ ምኞትና ወደ ሌሎች ድርጊቶች የሚመራ ቀስቃሽ ስዕል ነው፣ ቀስቃሽ ምስል ነው። ስለዚህ ባጭሩ ፖርኖግራፊ ማለት ማመንዘር ነው። በሁለተኛ ደረጃ ኃጢአት የሆነበት ምክንያት ታማኝነትን ማጉደል ስለሆነ ነው። በዘሌዋውያን መጽሐፍ ምዕራፍ 20 ቁጥር 10 ላይ እንደዚህ ይላል፣ ማንኛውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ ይላል። ሁሌ እንደዚህ አይነት ምስል ቀስቃሽ ቪዲዮዎችን በምንመለከተበት ጊዜ እግዚአብሔርን አጀንዳና ሐሳብ እየጣሰን እንሄዳለን። እግዚአብሔር ሁሉ ጊዜ አንድ ሰው ለአንድ ሴት እንደሆነ ሲናገር ታያላችሁ። ፖርኖግራፊ ግን ማለት ከማታቋቸው ከተለያዩ ሰዎች ጋር በምኞት መውደቅ ማለት ነው። ስለዚህ ለሚስት ወይም ለባል ያላችሁን ታማኝነት ታጎድላላችሁ። እሺ እኔ ያላገባሁስ ብሆን ምን ችግር አለው? ያላገባችሁም ብትሆኑ ይሄንን ድርጊት ማድረጋችሁ ልክ እንደ ዝሙት ይታያል። ምክንያቱም አንድ ወንድ ከአንድ ሴት ጋር ወይም አንድ ሴት ከአንድ ወንድ ጋር እንዲሆኑ እግዚአብሔር ወስኗል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏል። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል። ስለዚህ ከሌሎች ሴቶች ጋር ወይም ከሌሎች ወንዶች ጋር በምንመለከተው የወሲብ ቪዲዮ አማካኝነት ግንኙነትን መፈጸም ዝሙት ነው፣ ማመንዘር ነው፣ ታማኝነትን ማጉደል ነው። በሶስተኛ ደረጃ ኃጢአት የሚያስብለው ዋነኛው ምክንያት አምልኮ ስለሆነ ነው። አምልኮ፣ አዎ አምልኮ። በጥንት ነገስታቶች ጊዜ በአብዛኛውን በቤተ ጣዖታቸው በቤተ መቅደሳቸው የሚደረግ የአምልኮ ስነ ስርዓት አንድ ወንድና አንድ ሴት በሚያደርጉት ልቅ የሆነ የግብረ ስጋ ግንኙነት ነው። የሚገርመው ነገር ይሄ ብቻ አይደለም። በአብዛኞቹ ጥንታውያን የጣዖት ቤተ መቅደስ ውስጥ እጅግ በጣም ብዙ ሴቶች ልክ ለአምልኮ ስነ ስርዓት እንደ ካህናቶች ቤተ መቅደስ ውስጥ ወይም ቤተ ጣዖት ውስጥ የሚያገለግሉ ነበሩ። ራቁታቸውን ሆኖ በመጠበቅ ከንግድ የሚመጡ ወንዶችን ለአምልኮ ስነ ስርዓት የሚመጡ ሴቶችን ሁሉ ግንኙነት በመፈጸም በአማልክቶቻቸው ፊት እርካታንና ደስታን ለመፍጠር ይሞክራሉ። ለዛ ነው እግዚአብሔር ይሄንን ድርጊታቸውን ይጸየፍ የነበረው። ይህ አምልኮ በሰዶማዊነት ውስጥ ሲደረግ ታያላችሁ። እግዚአብሔር ሰዶምና ጎመራን ያጠፋው ልቅ በሆነው በግብረ ስጋ ግንኙነታቸው ወንድ ከወንድ ሴት ከሴት ጋር በሚያደርጉት አጸያፊ ድርጊት ምክንያት ነበር።
ለነሱ ይሄ ልክ እንደ አምልኮ ስለሆነ ነው። ከዚህ ባለፈ እንደ አስታሮት የተሰኘች በጥንት ጊዜ የነበረች አማልክት የሴት ምስል ያለባት ሰውነቷ ቅርጿ ላይ የተቀመጠ ወይም የግብረ ስጋ ግንኙነት በልቅነት የሚፈቀድ የአምልኮ ስነ ስርዓት ያላቸው አሰራሮች ሲሆን ልጅ የምትሰጥ የበረከት አማልክት እየተባለ በተለያየ መንገድ ይሄንን ክፉ ድርጊት በቤተ ጣዖት ውስጥ ያደርጉት ነበር። እነ በዓል፣ ብዔልዘቡል የተሰኙ አብዛኞቹ የአሕዛብ አማልክቶች በዚህ መንገድ ነበር የአምልኮ ስነ ስርዓታቸውን የሚያካሂዱት። ስለዚህ ባጭሩ ፖርኖግራፊ ምስል እየተመለከታችሁ ረጅም ጊዜ የምትፈጁ ሰዎች አምልኮ ለጣዖት ወይም አምልኮ ለሰይጣን እያቀረባችሁ ነው። በዚህ የምትዝናኑ ሰዎች ለዲያብሎስ በሚፈስ ነገር አምልኮ ውስጥ እየተሳተፋችሁ ነው። ይህንንም እግዚአብሔር አጥብቆ ይጸየፈዋል። እስካሁን ስለ ፖርኖግራፊ ኃጢአት ነው አይደለም የሚለውን ተመልክተናል። አሁን ደግሞ ልንገባበት የሚገባ ዋና አንድ አንገብጋቢ ጉዳይ አለ። ሰዎች እንዴት ነው በዚህ በፖርኖግራፊ ነገር ውስጥ ጥልቀት ውስጥ ሊገቡ የሚችሉት ወይም ሱሰኛ ሊሆኑ የሚችሉት? በጣም ቀላል ነው። አንቺም እንዴት እንደገባን ወይም ደግሞ እንዴት ልንገባበት እንደምንችል ላስረዳችሁ ፈልጋለሁ። በጣም የሚያሳዝነው በተለይ በዚህ ዘመን አብዛኞቻችን ለዚህ አደገኛና ክፉ የሆነ ኃጢአት ውስጥ እንድንዳረግ ያበቃን በራሳችን ገንዘብ የምንገዛቸው የእጆቻችን ስልኮች ናቸው። በፊት እነዚህን ስሜት ቀስቃሽ ቪዲዮዎች ለማግኘት በጣም ሩቅ ቦታ መሄድ፣ ቪዲዮ ቤት መፈለግ ወይም ደግሞ ወደዚህ አምልኮ ስነ ስርዓት ውስጥ ያሉ ሰዎች ጋር መገናኘት ይጠበቅብን ነበር። ማለትም መንገዱ በጣም የጠበበ ነበር። አሁን ግን ዲያብሎስ ይህን ነገር በከፍተኛ ሁኔታ እያሰራጨና ብዙዎች እግዚአብሔር ጋር ተቃራኒ እንዲሆኑ በህሊናቸው እንዲረክሱ ለማድረግ ሲል በጣም በቅርብ በእጆቻችን ስልክ በአንድ በተን እንድናገኘው አድርጎታል። የሚገርማችሁ የዲያብሎስ አሰራር ሳትፈልጉት እንኳን እነዚህ ማስታወቂያዎች ብዙ ገንዘብ ተበጅቶላቸው ወደ እናንተ ምስል ቀስቃሽ ሆነው እንዲመጡ ይደረጋሉ። ታዲያ ለብዙ ሰዎች ጥቂት አንድ ምስል ብቻ በቂ ናቸው ወደዚህ ነገር ውስጥ ጠልቀው እንዲገቡ። ስለዚህ የመጀመሪያው ወደዚህ ነገር ውስጥ እንድንገባ የሚያደርገን በእጆቻችን ላይ በራሳችን ገንዘብ የገዛናቸው ስማርት ስልኮቻችን፣ ላፕቶፖቻችን፣ የተለያዩ ቴክኖሎጂ መጠቀሚያዎቻችን ናቸው። ከዛ ባለፈ እያንዳንዱ የምንሰማውና የምንመለከተው ነገር ወደዚህ ነገር ሊስበን ይችላል። ለምሳሌ ከጓደኞቻችሁ ጋር ሰብሰብ ብላችሁ በምታወሩበት ጊዜ ስለ እንደዚህ አይነት ነገር በጥልቀት ያለ ፍርሃት ነውር የሚያወሩ ከሆነ ወደዚህ ነገር በቀላሉ ልትሳቡ ትችላላችሁ። እነሱ ያወሩላችሁ ነገር እየጣፈጣችሁ ይመጣና በግላችሁ ማንም ሳያያችሁ ያንን ነገር ለመለማመድ ትፈልጋላችሁ። ሌላው ደግሞ በጣም የሚገርመው በምንመለከታቸው አጉል ነገሮች ነው። ለምሳሌ የሴቶች አለባበስ፣ የተወጣጠረ ነገር የለበሱ ሴቶች፣ የማይገባ የሰውነት ቅርጻቸውን እንዲያሳይ አድርገው የለበሱ ሰዎችን ስትመለከቱ ሳትፈልጉ ወደዛ ስሜት ውስጥ ትገፋላችሁ። ከዛ ጊዜ ጠብቃችሁ ያንን ስሜታችሁን ሊያረካ የሚችሉ ምስሎችን መፈለግ ትጀምራላችሁ። በጣም መጠንቀቅ ያለብን የአለባበስ ሁኔታችንን፣ የአነጋገር ስልታችንን እንኳን ጭምር ሰዎችን ስንመለከት እንዴት ነው የምንመለከተው? አማላይነትን የሚጠቀሙ ሰዎችን ብዙ አትቅረቧቸው። ምክንያቱም ሳትፈልጉ ወደዛ ድርጊት ውስጥ ይገፋፋቸዋል። መነካካት፣ የማይሆን ስፍራ የሚነካኩ ወንዶችና ሴቶች አሉ። ፈጽሞ እንደዛ አይነት ሰዎች እንዳይሆኑ ብዙዎችን ወደ ክፉ ወደሆነ ኃጢአት ድርጊት ልትወስዱ ትችላላችሁ። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከነዚህ ትናንሾቹ የሚያሰናክል ሰው በአንገቱ ላይ የወፍጮ ድንጋይ ታስሮ ወደ ባህር ቢጣል ይሻለዋል ይላል። ለምን ለሰዎች መሰናክል ትሆናላችሁ? እያንዳንዱ የምታደርጉትን ድርጊት ተጠንቀቁ። ሌላውን ወደማይሆን ነገር ሊመራውና ሊያሰናክለው ይችላል። እንዲሁም በእንደዚህ አይነት ድርጊት ሆን ብለው የሚያደርጉ የዲያብሎስ ተካፋዮች አሉ። ሳያስቡት ዲያብሎስ በእነሱ ተጠቅሞ እናንተን ወደማይሆን ድርጊት ውስጥ ሊመራችሁ ይችላል። ለዛ ነው ጌታ ኢየሱስ ክርስቶስ ስለምትሰሙትና ስለምታዩት ተጠበቁ ያለ። ሌላው ወደዚህ ነገር ልንሳብ የምንችልበት ምክንያት የምንመለከታቸው ቪዲዮዎችና ፊልሞች ላይ ነው። ሳታስቡት ቲክቶክ እያገላበጣችሁ ያለ አንድ ሴት ጀርባዋን አዙራ ዳሌዋን እያሳየች ስትጨፍር ልትመለከቱ ትችላላችሁ። ሆን ብላችሁ አስባችሁበታል። ነገር ግን ይሄ ድርጊቷ ሌሎች ቪዲዮዎችን አሰሳችሁ ወደዛ ጉዳይ ስምጥ ብላችሁ እንድትገቡ ሊያረጋችሁ ይችላል። ከዚህ ባለፈ ወንዶች እንኳን አጓጉል የሆነ እንቅስቃሴ፣ የአይን ጥቀሻና የማይሆን እንቅስቃሴ ሲያደርጉ ልትመለከቱ ትችላላችሁ። በፊልሞች ላይ ድንገት ምንም የማይመስል ሆኖ አንድ ወንድና ሴት ሲሳሳሙ ስትመለከቱ ሳታስቡት ወደዛ ጉዳይ ልትመሩ ትችላላችሁ። ወላጆች ይሆናችሁ ለልጆቻችሁ የሚያዩትን ፊልም በጣም መጥናችሁና ተጠንቀቃችሁ ስጧቸው። ዛሬ ከናንተ ፊት ለፊት ሆነው አይናቸውን ሊይዙና ሊጨፍኑ ይችላሉ። ነገር ግን በግላቸው ብቻቸውን ሲሆኑ እነዚህ ነገሮች ፈላልገው ወደማይገባ ህይወት ውስጥ ሊጠልቁባችሁ ይችላሉ። አምስተኛው ከሰዎች ጋር የምናደርገው ሚስጥራዊ ውይይት ወይም ቻት።
ብዙ ሰው በዚህ ሱስ ተጠቂ የሚሆነው ማንም በማያየው ሰዓት ነው። አሁን በተለይ በቴሌግራም በተለያየ ኢንቦክስ መላላኪያ መንገዶች ሴክሬት ቻት የሚል ነገር መጥቷል። ምን ማለት ነው ይሄ? ማንም የማያያችሁ እንደሆነ ስታቁ፣ አንድ ሴት ወይ አንድ ወንድ ብቻ እንደሆነ ስታቁ ሳታስቡት በዛ ነገር ውስጥ ቁጭ ብላችሁ ከአንድ እንግዳ ሴት ጋር ወይም ከአንድ እንግዳ ወንድ ጋር መጻጻፍ ትጀምራላችሁ። ታዲያ እነዚህ ወንዶች ወይም እነዚህ ሴቶች አጓጉል የሆኑ ፎቶዎችን የብልት ፎቶዎቻቸውን እንኳን ጭምር ሊልኩላችሁ ይችላሉ። በቀላሉ በዚህ ኃጢያት ውስጥ ልትጠመዱ ትችላላችሁ። ከዛ ባለፈ ቀጥታ የፖርኖግራፊ ቪዲዮ እንኳን ሊልኩላችሁ ይችላሉ። ብዙዎች እንደዛ ስለሚላክላቸው በዚህ ኃጢያት ወጥመድ ውስጥ ገብተዋል። ለዛ ነው በድብቅ የምታወሩትን እናንተ ብቻ ሳይሆን እግዚአብሔርም እንደሚመለከተው አስቡ። አይደለም እግዚአብሔር ከአንድ ከምትፈሩትና ከምታከብሩት ሰው ጋር የማታወሩትን ነገር በግላችሁ ብቻችሁን ስትሆኑ አታውሩ። ሻማካሳዲያስ። ከዚህ ባለፈ ግን ወደዚህ ስሜት ውስጥ ሌላ የሚከታቸው ሰዎችን አጓጉል ወደሆነ ፖርኖግራፊ ልምምድ ውስጥ የሚገቡበት ምክንያት ብቸኝነት፣ ያለመፈለግ ስሜት፣ ድብርትና ራስ አለመተማመን የሚመሳሰሉት ነገሮች ናቸው። ብዙ ጊዜ ብቸኝነት የሚሰማቸው ሰዎች ከብቸኝነታቸው ለማምለጥ ሲሉ ራሳቸውን ለማርካት እንደዚህ አይነት መንገዶችን ይመርጣሉ። ሌላው ደግሞ ምናልባት ቆንጆ አይደለሁም ማንም ሰው አይፈልገኝም የሚል አስተሳሰብ ያላቸው በቀላሉ በዚህ ነገሮች በስጋ በጉዝ ዓለም የማያገኙትን ነገር በስልኮቻቸው ወይም በምስሎች በመጋዜኖች እንደዚህ አይነትን እርካታና ደስታን ለመፈለግ ሲሉ የማይወጡበት ማጥ ውስጥ ይገባሉ። ግን አንድ ነገር መኑ የውሸት ዓለም ነው። ምክንያቱም ዛሬ እንደ ቀልድ የጀመራችሁት ራሳችሁን ህሊናችሁን እንኳን እስክታጡ ብዙ ማጥ ውስጥ ሊከታችሁ ይችላል። ቀጥሎ አንድ ነገር እንድንመለከት ፈልጋለሁ። ፖርኖግራፊ ሱስ ምን ይጎዳል ሰዎችን? ይህንን ማወቃችን በጣም ጠቃሚ ነው። የሚቀጥለውን እርምጃ ተራምደን ለማምለጥ ወይም ከዚህ ሱስ ውስጥ ከዚህ ስርዓት ውስጥ ለመጥፋት ደግመን በዚህ ነገር ውስጥ ላለመያዝ ምን እንደሚጎዳ ጠንቅቀን ማወቅ አለብን። ከሁሉ በላይ የሆነው የምንጎዳበት ትልቁ ነገር የኃጢአተኝነት ስሜትና ቀስ በቀስ እያደረገ መንፈሳዊነታችንን ሁሉ የሚበላ አደገኛ ነቀስ ስለሆነ ነው። ዛሬ የጀመራችሁት ድብቅ ልምምድ የሆነ ቀን ላይ ራሳችሁን ዞር ብላችሁ ስታጡ ያላችሁን መንፈሳዊ ጥቂቷን እንኳን ልምምድ እንድታጡ ያደርጋችኋል። በየቀኑ ከብርሃን ከእግዚአብሔር እንድትርቁ ያደርጋችኋል። ወይም ደግሞ በከባድ አስመሳይነት ውስጥ ራሳችሁን ያልሆነ ህይወት ስትኖሩ ራሳችሁን ታገኛላችሁ። ሌላው የሚጎዳን በራስ መተማመናችንን መብላቱ ነው። ሁልጊዜ በፖርኖግራፊ ሱስ ውስጥ ያሉ ሰዎች ራስ መተማመን የላቸውም፣ ድፍረት የላቸውም። ሰው ፊት እንኳን በግልጽ ለመናገር ያፍራሉ። ምክንያቱም በጣም የሚያሳፍር ልምምድ ውስጥ እንዳሉ ህሊናቸው ስለሚወቅሳቸው። ከዚህ ባለፈ በጣም ጥልቅ የሆነ ክፉ ነገር ጊዜያችንን ይበላል። የሰው ጊዜ በምንም ነገር የሚሸመት አይደለም። ጊዜ ማለት እግዚአብሔር የሰጠን በጣም ውድ ስጦታ ነው። በየቀኑ ሰዎች ከአንድ ሰዓት በላይ በፖርኖግራፊ ቪዲዮዎች ውስጥ ሲጠመዱ ማየት እጅግ በጣም ያሳዝናል። በዚሁ አጋጣሚ አንድ የጻፍኩት ጊዜ የተሰኘ መጽሐፍ አለ። ሁላችሁም ይህንን መጽሐፍ ብታነቡ መክራችኋለሁ። በዚህ ዘመን ላይ ወጣትነታችሁን ያላችሁበትን የትኛውም እድሜ እንዴት አድርጋችሁ በጥንቃቄ መጠቀም እንድትችሉ የሚያስተምር አስገራሚ መጽሐፍ። ይህንን መጽሐፍ አግኝተው ያነበቡ ብዙዎች እንደመሰከሩት ከሆነ ከዚህ መጽሐፍ በኋላ አብዛኞቹ ለጊዜ ያላቸው ዋጋ ተቀይሯል። ጊዜያቸውንም እንዴት መጠቀም እንዳለባቸው በግልጽ የሚያሳይ አስደናቂ መጽሐፍ ነው። ይህንን መጽሐፍ እዚህ ጋር በምታዩት ስልክ ቁጥሮች ደውላችሁ ማግኘት ትችላላችሁ። በአራተኝነት ደረጃ የፖርኖግራፊ ሱስ ለትዳርና ቤተሰብ ለመመስረት ያለንን ፍላጎት ያጠፋዋል። በቀላሉ ሰው በየቀኑ በምስል በቪዲዮዎች የተለያዩ ግንኙነቶች ራሱን የሚያረካ ከሆነ ለምን ብሎ ትዳር ይፈልጋል? ትዳር እስካለው ለምን ብሎ በትዳር ውስጥ ለመቆየት ይፈልጋል? ስለዚህ ራሱን ተራና አሉባልታ በሆነ በሰዎች ዓለም ውስጥ በመክተት ዝሙትና አመንዝራነትን በየቀኑ የተለማመደ መኖር ይጀምራል። አጠገቡ ያለችው ሚስቱ እንኳን ከዛ በኋላ ደስታ የማትሰጠው ልትሆንበት ትችላለች። ምክንያቱም የብዙ አይነት ሴቶች የብዙ አይነት ወንዶችን እንቅስቃሴ የብዙ አይነት ሴትና ወንዶችን ድርጊት በምስል ስለተለማመደ እሱ ራሱ እጅ ላይ ያለው ነገር አላረካ ይለዋል። ይሄም ወደ ጥላቻ ወደ ፍቺ እንኳን ሊያመራ ይችላል። ከዚህ ባለፈ በወሲባዊ ግንኙነት ወደፊት በትዳራችሁ ውስጥ ወይም አሁን ባላችሁበት ትዳር ውስጥ አለመጣጣምን እያዳበረ ይመጣል። ስለዚህ ይሄ ከእግዚአብሔር ሐሳብ ውጪ የሆነውን ፍቺ እንድታደርጉት ይገፋፋችኋል። ወይም ደግሞ ማመንዘር፣ ወደ ሌሎች ሴቶች መመልከት፣ ሌላ ጉያ ጋር መሄድ ትጀምራላችሁ። ሴቶችም ቢሆኑ በዚህ ነገር ውስጥ ሲጠመዱ ወደ ሌሎች ወንዶች መሳብና በሌሎች ወንዶች መማለል ይታይባቸዋል። ውድ የሆነውን ትዳርህን ከምታጣ ፖርኖግራፊውን ብታጣ ይሻላል። በምሳሌ ምዕራፍ 5 ቁጥር 18 ላይ ምንጭህ ብሩክ ይሁን፣ ከጉብዝና ሚስትህ ጋር ደስ ይበልህ፣ በፍቅሯም ሁል ጊዜ ጥገብ ይላል። ቁጥር 20 ላይ ስለምን ጋለሞታ ሴት ትወዳለህ ይላል። ለምን ዘወር ትላለህ?
እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። የሌላይቱንስ ብብት ለምን ታቅፋለህ ይላል። ስለዚህ በፖርኖግራፊ ምክንያት አንዳንድ ሰዎች ትዳራቸውንም ሊያጡ ይችላሉ፣ ወይም ደግሞ ትዳር እንዳያገኙ ምክንያት ሊሆንባቸው ይችላል። ከዚህ ባለፈ ግን ጭንቀት፣ የሙድ መለዋወጥ፣ ድብርት፣ ማህበራዊነት፣ ከሰዎች ጋር ያለ ግንኙነትን መሰላቸት፣ ወደ ሌሎች ሱሶች ማዘውተር፣ የማስተዋል ችግር እንዲሁም የመርሳት ችግር ሰዎች የሚያጋጥማቸው በማያቋርጥ የፖርኖግራፊ ሱስ ውስጥ የሚጠመዱ ናቸው። በስተመጨረሻ ይህንን ትምህርት የምንዘጋው ከዚህ አደገኛ ሱስ እንዴት መውጣት እንችላለን በሚል ነው። ተዘጋጃችሁ? አንደኛ፣ በግልጽ በመወያየትና ሌሎችን በማማከር እርዳታን በመፈለግ ለዚህ ላላችሁበት ውድቀት የሚጠቅማችሁን ምክር ማግኘት፣ ጸሎት ማግኘት አለባችሁ። የመጀመሪያው መንገድ ይሄ። ነገሩን ስትደብቁት ሁል ጊዜ ውስጣችሁ እያደገ ይመጣል። የተዳፈነ እሳት ውስጥ እየሰረሰረ አቅም እያገኘ እንደሚመጣው ሁሉ ይሄን ነገር ደብቃችሁ በየቀኑ የምትለማመዱት ከዛሬ ነገ ተዋዋለሁ የምትሉ ሰዎች አትተውትም። በግልጽ ተናግራችሁ ለሚጠቅማችሁ ለሚረዳችሁ ሰው እርዳታን ጠይቃችሁ ነፃ መውጣት ይሻላችኋል። ሌላው ቀጥታ ንስሐ በመግባት ነው። የየትኛውም ኃጢአት ስርየት የሚጀምረው ንስሐ በመግባት ነው። በዚህ ጉዳይ ላይ ያስተማርኩት ትምህርት አለ፣ እውነተኛ ንስሐ በሚል እሱን ቪዲዮ ገብታችሁ እንማማር ላይ እንድታዳምጡ ተመክራችኋለሁ። በሶስተኛ ደረጃ በጉዳዩ ላይ ያለማቋረጥ በመጸለይና በመጾም፣ ስለ ጾምም አንገብጋቢ የሆነ ትምህርት በእንማማር ላይ አስተምሬያለሁ። ገብታችሁ እሱንም እንድታዳምጡ ተመክራችኋለሁ። አንዳንድ አጉል የሆኑ ስር የሰደዱ ልማዶችን በመጾምና በመጸለይ አቅም አግኝታችሁ ትላቀቋቸዋላችሁ። አራተኛ፣ ወደዛ ነገር የሚገፋፉንን ምንጮች ማቋረጥ ወይም ማቆም። ስልካችሁ ነው? ሰዎች ናቸው? ሶሻል ሚዲያ ነው? ህይወትህን ከምታጣ እነዚህን ነገሮች ብታጣ ይቀልሃል። ህሊናህን፣ ሰላምህን፣ ደስታህን፣ እግዚአብሔርን፣ መንፈሳዊ ነገርህን ከምታጣ እጅህ ላይ ያለውን ስልክ ወይም ያ ክፉ ወዳጅህን ብታጣው ይሻልሃል። መጽሐፍ ቅዱስ ሲናገር ቀኝ እጅህ ብታሳስትህ ቆርጠህ ጣላት፣ በሁለት እጅ ሆነ ገሃነብ ከምትገባ አንድ እጅ ሆነ ሰማይ ብትገባ ይሻላል ይላል። ስለዚህ ይህንን ደስታና ሰላምህን መንፈሳዊነትህን የሚከለክል አቆርቋዥ ነገርህን የሚያቀጣጥሉልህ ማን ናቸው? ምንድን ነው? እሱን ቆርጠ መጣል ያቅተሃል? ስለዚህ ለዚህ ለታመነና ውድ ለሆነ ቃል ራሳችሁን አሳልፋችሁ ለእግዚአብሔር ስጡ። ሌላው ጠቃሚው የሆነው ነገር ስራ አለመፍታት ነው። ማለትም ራስን ቢዚ ማድረግ። ብዙ ጊዜ ከተመለከታችሁ ብዙ ሰዎች ወደዚህ ልምምድ ውስጥ የሚገቡት ምንም የሚሰሩት ስራ ከሌለ ነው። ወይ ተኝተው የሚቆዩ ከሆነ ወይ ማታ ማታ በጊዜ ተኝተው እንቅልፍ የማይወስዳቸው ከሆነ የሚሰሩት ስራ የተጠመዱበት ነገር ከሌለ አይምሯቸው ነፃ በሚሆንበት ጊዜ ልቅ የሆኑ የስጋን ፍላጎት ለማርካት ይሻል። ስለዚህ መመክራችሁ ራሳችሁን ቢዚ አድርጉ። ስራ የሌላችሁ ሰዎች ስራ እስክታገኙ ድረስ አትጠብቁ። በነፃ ሄዳችሁ አንድ ስፍራ ላይ ብታገለግሉ የተሻለ ይሆናል። ምክንያቱም ልምድም ታገኛላችሁ። ከእንደዚህ አይነት አጉል ነገሮችም ደግሞ ራሳችሁን ትጠብቃላችሁ። ሰባተኛው ከምትፈሩት ሰው ጋር ከምታከብሩት ሰው ጋር ወይም ደግሞ ከወንድሞች ጋር ህብረት ማድረግ ነው። ሁል ጊዜ እነዚህን አጓጉል ነገሮች ከቤተሰቦቻችሁ መሃል ሰው ጋር ብትሆኑ ላታደርጉት ትችላላችሁ። ወይም ከወንድሞች ጋር በህብረት ብትቀመጡ ይህን ነገር አታደርጉትም። ስለዚህ ሁል ጊዜ ብቻችሁን በምትሆኑበት ሰዓት ከሆነ የምታደርጉት ራሳችሁን ከዚህ እስክትላቀቁ ድረስ ይህንን ክፉ ልምድ እስክታስወግዱ ድረስ አካባቢያችሁ ሁል ጊዜ ሰው ይኑር። ይህንን ነገር እንዳታደርጉ የምታፈሩት ሰው ይኑር። በስምንተኛ ደረጃ እግዚአብሔር ራሱ ያዘጋጀው መንገድ ነው ማግባት። ጳውሎስ ራሱ ሲናገር በምኞት ከመቃጠል ማግባት ይሻላል ብሏል። ስለዚህ እግዚአብሔርን ጠይቃችሁ ጥሩ የትዳር አጋር በማግኘት ስታገቡ ከዚህ አጉል ልምምድ ውስጥ ትላቀቃላችሁ። ማግባት ግን ብቸኛው መፍትሄ ላይሆን ይችላል። ያገቡ እንኳን ወደዚህ ነገር ውስጥ ሊገቡ ይችላሉ። ስለዚህ ያገባችሁ ከሆነ ከዚህ በላይ የጠቀስኳቸውን ነገሮች በማድረግ ሳታገቡ ከሆነ ደግሞ እግዚአብሔርን በመፍራት ትክክለኛውን ጓደኛ በመያዝ በማግባት ከዚህ ነገር ውስጥ በቋሚነት ትላቀቃላችሁ። ስለ ትክክለኛ እጮኝነትና ትዳር ከዚህ በፊት ያስተማርኩት በእንማማር ቪዲዮ አለ። እሱ እንድትመለከቱ ትጋብዛችኋለሁ። በዚህ ቪዲዮ ሙሉ ለሙሉ ስለ ፖርኖግራፊ ገልጫለሁ ማለት አልችልም። ምክንያቱም ነገሩ በጣም ሰፊና ጥልቅ ነው። ብዙዎቻችንንም የሚነካ ጉዳይ ነው። ስለዚህ ግን ጠቃሚ የሆነውን እንደ እግዚአብሔር ቃልና መንፈስ የሚረዳችሁ ነገር ተናግሬያለሁ። ብዙ ግርግርና ብዙ ቃላት ሳይሆን የሚጠበቅባችሁ ጥቂት ዛሬ መከርኳችሁን ነገር በእምነት መተግበር ጀምሩ። ከዚህ ነገር አንድ በአንድ መላቀቅ ትጀምራላችሁ። ከዚህ ባለፈ ግን አንድ ነገር አስቤያለሁ። የዚህ ነገር ግዝፈትና ጥልቀት በመረዳት
በእግዚአብሔር ሰራዊት ህብረት ከታች በምትመለከቱት የፌስቡክ ቻናል ላይ አንድ ቀን በዚህ ነገር በግልጽ የምንወያይበት ከዚህ ነገር ራሳቸውን ያስመለጡ ሰዎች ምክር የሚናገሩበት በዛ ህይወት ውስጥ ደግሞ ያሉ ሰዎች እንዴት መውጣት እንዳለባቸው ምክርን የሚቀበሉበት ሰፊ የውይይት ጊዜ ይኖረናል። ስለዚህ ይህንን የውይይት ጊዜ በማስታወቂያ ላይ እናስቀምጥላችኋለን። በዛ ቀን ላይ ሁላችንም በቮይስ ቻት በመግባት በተለያየ መንገድ በሶሻል ሚዲያ ገብተን ይህንን ጉዳይ ፊት ለፊት እየተጋፈጥ ነው የዲያብሎስን ሐሳብ ሁሉ እያፈረስን አንዳችን ለአንዳችን እየተረዳዳን ሸክምን እየተቀባበልን በዚህ ጉዳይ ውስጥ ያሉ ሰዎችን ነፃ እናወጣለን። ወዳችኋለሁ። እግዚአብሔርም ይወዳችኋል። መልካም ቀን ይሁንላችሁ።